ደስታዬ እንግዲህ ገና የእርግዝና ውጤት ሳይረጋገጥ ካሁኑ ማልቀስ ጀምሯል። እንግዲህ ብዙ ጊዜ ሽምግልና ለመላክ ሙከራ አድርጎ አልተሳካለትም። ሩትዬ እምቢ ብለው ነበረ። በአሁኑ ግን ላስብበት ብላ ወረቀቱን ተቀብላ ነበረ። ትላንት ደግሞ በማይታመን ነገር መጣ። ሩትዬ አርግዣለሁ ብላ ለአብርሽ ምስራቹን ተናግራ ነበረ። ምስራች ባይመስለውም ግን ለሩትዬ ለሷ ምስራች ነው፣ ለደስታ ደግሞ መርዶ ነው ማለት ነው። እና ካሁኑ እንግዲህ እንደምታዩት በለቅሶ ፎቶን በቦሰት ጀምሯል እና አይታመንም። ምክንያቱም በጣም ከባድ ስሜት ነው ለደስታ። ባለፈው እንደዛ ሽማግሌ ይዘው መጥተው፣ እኔ ግን በእኛ ሀገር ባህልም በኢትዮጵያ ባህልም ሽምግልና የሚላከው ቤተሰብ ጋር ነው። ያው ሽምግልና መላክ ሳይሆን እሱ ቁጭ ብሎ አነጋግሯት እሷን አሳምኖ ከዛ በኋላ ሽማግሌ ወደ ቤተሰቦቹ ወይም ደግሞ ቤተሰቦቿ እንደሚላክ ነው የማውቀው እኔ። ግን እሱ ደስታ በሽማግሌ ነው እሺ እንድትለው ያስገደደው ማለት ነው። ስለዚህ ይሄ ትክክል ነው ብዬ አላስብም። ሩትዬም ደግሞ ያው ሰዎቹን ከማሳፍር ብላ ነው ወረቀቱና ወይኑን የተቀበለችው። ለደስታ ብቻውን ቁጭ አድርጋ በትክክለኛ መንገድ ነው እንደዚህ ነው የሚደረገው ብላ ለማስረዳት ነው የተቀበለችው እንጂ ለሌላ ነገር አይደለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ብዙ ሴቶች የእርግዝና ምርመራ የሚያደርጉት ከፋርማሲ ይገዙና ከዛ በኋላ እውነትና ውሸት መሆኑን ሆስፒታል ሄዶ ነው የሚያረጋግጡት። ሩትዬ ደግሞ ያረጋገጠችው በፋርማሲ ስለሆነ እርግዝና ውሸትም እውነትም ሊሆን ይችላል። ውሸት ነው፣ እሱን እናውቃለን። ግን ደስታዬ ገና ይሄ ሳይረጋገጥ ማልቀስ የለበትም። ወንድ ልጅ ቆፍጠጠን ሲል ነው ደስ የሚለው። ቀብራራ አይደለክ እንዴ? እንደ ቆንጅና እንደ ቀብራርነትማ መሆን አለብህ። ቶሎ ብለ ማልቀስ የለብም። ቶሎ ብሎ መሸሽ የለም። በፍቅር ደግሞ መሸሻ አያዋጣም። እስከ መጨረሻው መጋፈጥ ነው እንጂ እውነተኛ ፍቅር የያዘው ሰው መሸሽ ጥሩ አይደለም። እሺ፣ ሽንፈት ሩትዬ አትወድም።